አደጋ ደርሶባታል። ወይዘሮ ባዩሽ ከእስር ቤት ወጥታለች። ያሲርና ተምቹ ደግሞ ተገናኝተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቻናል ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ ማለት ነው። እንግዲህ ያው ባለፈው እንዳየነው ኖላዊ ወይዘሮ ባዩሽ ልትፈታ በዋስ እንደጠየቀላት ነበር። አሁን ላይ ደግሞ ተፈታለች። ከዛም በመጨረሻ የጽዮን ጓደኛ ሀናን ከኋላዋ በጀርባዋ ተመታለች። ሀናን ላይ አሁን እንግዲህ ሆስፒታል ገብታ ልክ እንደ እናቷ መሆኗ ነው ማለት ነው። ከዛም አልፎ ተርፎ እንግዲህ የሀና ትውስታ ልክ እንደ እናቷ ይሆናል ሁነን ብለን እናስባለን ማለት ነው። ምክንያቱም አሁን ላይ ሀና አደጋ ውስጥ ነው የደረሰችው። እናንተስ ምን ትላላችሁ ማለት ነው? የሀና ትውስታ ልክ እንደ እናቷ እንደሚሆን ነው የምናስበው ማለት ነው። እንግዲህ ቪዲዮ ላይክ ሼር በማድረግ ጀምሩት። ያሲርና ተምቹ ደግሞ አሁን ላይ በሚገርም ሁኔታ ተገናኝተዋል። ተገናኝተው ደግሞ ያውም በሚገርም ሁኔታ ፍቅራቸውን እየገለጹ ነው ያሉት ማለት ነው። ከዛም አልፎ ተርፎ እንግዲህ ያሲር ተምቹ ስለ ሀና ሲጠይቀው ያሲር በጣም ስለተጎዳ በሷ አለችኝ ያላትን አሁን ላይ ግን በአሁን በመጣ በኢዝራ ስለለወጠችው በጣም ከብዶታል። ለመናገር ሁሉ ተወኝ ስለሷ ነው የሚለው እንጂ ሌላ ወሬ አያወራም ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ተምቹም እርግብን ትቶ ድንብላል ጋር ፍቅሩን እያሳለፈና ሳቅ ፈገግታው ወደ ድንብላል እንደመጣ ነው ያየነው ማለት ነው። ከዛም አልፎ እንግዲህ አሁን ላይ ወይዘሮ ባዩሽ ከእስር ቤት ወጥታ አብራ ከምትሰራው በስራ ባልደረባዋ ጋር ደግሞ ተጋጭታለች ማለት ነው። እሷ የምታስበው እርግብ እንደሞተች ነበረ። አሁን ላይ ግን እርግብ እንዳልሞተች ከእስር ስትወጣ ስልኳን ስትከፍተው እርግብ የደወለችበት ቴክስት ገባላት ማለት ነው። ከዛም አንተ አስገድያታለሁ ሞታለች ያልከኝ አውቀህ ነው? እኔ እንዴት ነው ያልሞተችው ሞታለች ብለህ ያልከኝ? እስኪ ከሞተች አስክሬኗን ወይም ሬሳዋን አሳየኝ ነው ያለችው ማለት ነው። እሱ ደግሞ በድንጋጤ የሚገባበት ቅጡ ጠፍቶታል ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ሁላችንም ቢሆን የጽዮን ጓደኛ ደግሞ እንግዲህ ሀናን ግደልልኝ ስላለችው ጽዮን ያው ሀናን አገኛለሁ በሚል ሁኔታ አፎን ቅዱስ ሀናን አገኛለሁ በሚል ሁኔታ ሊገድላት ተነስቷል ማለት ነው። እናንተስ ምን ትላላችሁ? አሁን ላይ የሚገርመው ነገር እንግዲህ ወይዘሮ ባዩሽ ደግሞ ከእስር ቤት ወጥታ ከዛም አልፎ እንግዲህ ለፖሊሶቹ ያው እሷ ያለችውን ነገር የጊዜ እንጂ የለው የሰው ጀግና ብላችኋለኝ። ምክንያቱም እናንተ እኔ በእጃችሁን ያላገኛችሁትን መረጃ አሁን ስወጣ ምን አይነት መረጃ ልታገኙ ነው በዋስ ያስወጣችሁኝ እያለች ነው። በጣም ግራ ተጋብጧታል ሁሉም ነገር ማለት ነው። ከዛም አልፎ ተርፎ ወይዘሮ ሜላት አሁን ላይ ስለ ባዩሽ እያሰበች ነው። ባዩሽ እኮ ከእስር ቤት ወጣች። ከዛም አልፎ እኔ ንብረቱን ሳይሆን አቶ መስፍንን ነው እኔ የምፈልገው ብላ ለወይዘሮ ሜላት ስለነገረቻት ወይዘሮ ሜላት ደግሞ በጣም ሀሳብና ጭንቀት ውስጥ ስለሆነች ለሀና ስታወራት ያው ከሀና የሚደበቅ ነገር ምንም ነገር ስለሌለ ሀና ደግሞ ምናልባት አባዬ የሚያውቀውን ነገር ካለ ጠይቂው ብላ ንገሪው ብላታለች። ወይዘሮ ሜላት ደግሞ አቶ መስፍንን ለመጠየቅ ምናልባት እሱ የሚያውቀው ነገር ካለ ተወሳስነዋል ማለት ነው። እንግዲህ ከዛም አልፎ ተርፎ አሁን ላይ ሀና በጣም ፈገግታና ጨዋታ ላይ ናት። በኢዝራ ፍቅር ተወጥራለች። ግን ወደ ኋላ ደግሞ እሷ በኢዝራ ፍቅሩን እያፈቀረችው እንዳለ ኢዝራን የምታፈቅረው ጽዮን ሀናን ለመግደል ለማስገደል ተነስታለች።
ሀና አስተመታ እንዴት ነው የሚሆነው ብለን እናስባለን። ከዛም የጽዮን ጓደኛ እንግዲህ ሀናንን ሊያገኛትና ሊገላት ሞክሯል ማለት ነው። ሀና ስልክ ደውሎ ሀና የት ነሽ? አሁን አገኝሻለሁ ብሏታል። እሷ ደግሞ እኔ አሁን አይመቸኝም የሚል መልስ ነበር የሰጠችው። ችግር የለውም በሚመች ሰዓት ብሏት እንግዲህ እሺ ከበኋላ ስወጣ ብላ ተከታትረው ከዛም አልፎ እንግዲህ እሷን እየጠበቀ እሷ እየደወለችለት እሱ ደግሞ ተደብቀው ድንጋይ ይዞ ሀናን ከኋላዋ በጀርባ መቷት ማለት ነው። ሀና አሁን ላይ አደጋ ውስጥ ገብታለች። እስኪ አሁንም እንደ ወይዘሮ ሜላት ማስታወሷን ማን እንዳደረጋት ትናገራለች፣ ታስታውሳለች የሚለውን ጭራሽ ቅዱስ ይሄን ያደርጋል ብላ መቼም ምንም የምታስበው ነገር የላትም። ያው ጽዮንን ነው ብትጠራጠርም ብዬ የማስበው። ምክንያቱም ባለፈው ያው እንዳየነው መንገድ ላይ ያነቀቻት እሷ ነበረች። እሷን እንደምትጠራጠር ነው የምናስበው። ያው አሁን ላይ ሐኪም ቤት ገብታለች ማለት ነው። ልክ እንደ እናቷ ሆናለች። እርግብስ አሁን ላይ የት ነው ያለችው? ተምቹ ከሳቁ ፈገግታው ተመልሶ ከድንብላል ጋር ፍቅራቸውን እያሳለፉ ነው ያለው። ድንብላል እንግዲህ ለተምቹ ምርጥ እንክብካቤ ያድርጋለት ምግብም ሁሉንም ወስዳ እስከ ፀጉሩ ድረስ ከጎረቤት ውሃ አስለምና አጥባዋለች ማለት ነው። በጣም የሚገርም ነው። ድንብላልም እንግዲህ አሁን ላይ ስለሱ ፍቅር ነው የምታስበው። አታ ወይዘሮ ሜላት ጠርጥራ እሷን አንቺ ወንድ ጋር ነው የዋልሽው እስከምትላት ድረስ እንግዲህ ድንብላል አሁን ላይ የተምቹ ፍቅር እንጂ የሚያሳስባት ሌላ ምንም ነገር የለም። ስበብ እያረገች መውጣት ነው የምትፈልገው ማለት ነው። ተምቹም አሁን ላይ በእርግብ የተወሰደበትን ሳቅና ፈገግታ በድንብላል ስላገኘ ድንብላል ሁልጊዜ እዛ ቦታ እንድትመጣ ደስ የሚለው ነገር አለ ማለት ነው። ያው ውሃ እየተረጫጩ ፍቅራቸውን አሳልፈዋል። ያሲርስ እንዴት ነው የሚሆነው አሁን ላይ? ምክንያቱም ያሲር ሀና ኤዝራን ወድሃለሁ ስትለው ስለሰማ አሁን ግን በጣም ከፍቶት ያው ልክ እንደ ተምቹ ሆኗል። ተምቹን ላይ ግን በድንብላል ሁሉ ነገሩ ተመልሷል። ያሲር ግን ከሀና አናጣታለሁ አንድ ቀን አጣታለሁ ብሎ የማያጣት ሴት አሁን ግን አምላኬ በምትፈተኝ ሀናን ነጥቀህ አትፈትነኝ ብሎ ነው ያለው። እንግዲህ ሀና አሁን ላይ ያው ያሲር እንደሚያፈቅራት ስለማታውቅ አፈቅራታለሁ ብሎ ለሰላም ሲነግራት ሀንዬ ደግሞ የኤዝራን ፍቅር ስለተቀበለች ግራ ገብቷታል ማለት ነው። ሁላቸውም ግራ የተጋባ ነገር ነው ያሉት ማለት ነው። በጣም የሚያሳዝንና ግራ የሚያጋባ ነገር ነው። የኖላዊ ድራማ ምርጥ አስተማሪና ብዙ ነገር የምንማርበት ነገር ነው። ስለ ጓደኛ፣ እናት፣ ልጅ ብዙ ነገር አለው ማለት ነው። እዚህ ላይ ጓደኛ ልክ እንደ ወይዘሮ ባዩሽ ደግሞ አስመሳይ ጓደኛ እንዳለና አስመስላ ብዙ ነገር ለመስራት የምትሞክር ልክ እንደ ወይዘሮ ሜላት ደግሞ ተንከባካቢ እናት እንዳለች ደግሞ እንደ አቶ ኖላዊ ደግሞ ያው የሱ ልጅ ያልሆነችውን ልጅ አሳድጎ እዚህ ለቤተሰቦቿ እንዳበቃ ብዙ ነገር የምናይበት ድራማ ነው ማለት ነው። እና በጣም የሚገርመው ጉዳይ ግን የሀና በቅዱስ መደብደቧና ለማስታወሷ ነው። ምክንያቱም ሀና አሁን ላይ ፍቅሯን መቀበል የሚገባት የአሲርን ነበር። የአሲር አሁን ላይ ግን በጣም ከፍቶትና ሱስና መጠጥ ውስጥ ገብቶ ነው የምናየው ማለት ነው። ምክንያቱም ሀናን ከኤዝራ ጋር ስላያት ወድሃለሁ ብላ ስላለችው ከሀና ይሄን አይጠብቅም ነበር። ግን ያላሰበውና ያልታየው ነገር ስለተፈጸመበት በጣም ግርም ብሎታል ማለት ነው። የሚያሳዝን ሁኔታ ላይ ነው ያሉት ሁላቸውም። እና ቪዲዮውን ላይክ ሼር ማድረጋችሁን አትርሱ።
አላህ ሱብሃነሁ ወተዓላ ሀገራችንን ይጠብቅልን ማለት ነው። ሀገር ሰላም ሲሆን ሁሉም ሰላም ይሆናላችኋለሁ ውዶችዬ። በተረፈ መልካሙን ሁሉ አላህ ለሀገራችን ያብቃን። ወጥቶ ከመቅረት አላህ ይጠብቀን እንላችኋለሁ። ኖላዊ በቀጣይ ፓርት እስከምንመጣ ድረስ ቪዲዮ ላይክ ሼር በማድረግ ቤተሰብ ሁኑኝ። ቀጣይ ፓርት ደግሞ በጉጉት የምንጠብቅ ይሆናል። ሀና አስታውሳ የደበደባትን ነገር ታስታውሳለች ወይ? ወይዘሮ ባዩሽስ የስራ አብራ የምትሰራውን ጓደኛ ታስገድለዋለች ወይስ ሜላትን ምን ታደርጋታለች የሚለውን ደግሞ ቀጣይ ፓርት ላይ ይዘን የምንመጣ ይሆናል። ቪዲዮውን ግን ሼር ላይክ ማድረጋችሁን አትርሱ ማለት ነው። ያው በነገራችን ላይ ኖላዊ በጣም አስተማሪ ድራማ ነው ያለው ማለት ነው። ያው ከመጀመሪያው እስከ መጨረሻው ለተከታተላችሁ ማለት ነው እንደነ ተምቹና ያሲር ጎዳና ላይ አድገው አሁን ላይ ግን ልክ አብረው እንደተወለዱት ወንድም እንደሆኑ ብዙ ነገር ያየንበት ነገር ነው ማለት ነው። እና ቪዲዮውን ግን ላይክ ሼር አድርጉ ማለት ነው። እወዳችኋለሁ። ላይ አክብርልኝ። ባይ ባይ። ከዚሁ ለያችኋለሁ ማለት ነው። አላህ ይጠብቃችሁ ይጠብቀን እላችኋለሁ። እና አሁን ግን ከሀና ምን ተማርን ብለን እናስባለን? አሁን በሚወዳት ልጅ መፈተኑ ኢዝራ በጣም አፎን ያሲር በጣም ከባድ ሆኖበታል። አሁን ላይ ግን ኢዝራና አሲርና ተምቹ መገናኘታቸውስ ማን ነው ደስ ያለው ማለት ነው? እስኪ በላይክ አሳዩኝ እላችኋለሁ ውዶችዬ ማለት ነው። ግን ላይክ ማድረግና አትርሱ፣ ሼር ማድረጋችሁና አትርሱ እላችኋለሁኝ። ያው ቪዲዮ ስንሰራ ትንሽ ከበድ ይላል፣ ግን ደግሞ ሶብርና ትዕግስት ማድረግ ነው። ባይ ባይ።